ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ይዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ቻት ማድረግ ከጓደኞቻችሁ ጋር መጸጻፍ ብፈልጉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው ማለት ነው። ስለዚህ ሁሌም እንደምላችሁ አማርኛ ማንበብ መጻፍ የሚችል ሰው አማርኛ በእንግሊዝኛን ለመማር ቢበዛ 2 ወር ቢያንስ ደግሞ በ1 ወር መጨረስ ይችላል ማለት ነው። ስለዚህ ቀላል እንደሆነ አስባችሁ እንግሊዝኛ ላይ ያሉ 26ቱ ሌተሮችን ስሞል ሌተር እና ካፒታል ሌተር ከዛም አልፎ ደግሞ ልክ አማርኛ ላይ አናባቢና ተነባቢ ብለን እንደለየናቸው ከ26 ውስጥ 5 ቫውል የሚባሉ አሉ። 21ዱ ደግሞ ኮንሶናንት። ቫውል ማለት አናባቢ፣ ኮንሶናንት ማለት ደግሞ ተነባቢ። እነሱም መለየትና አማርኛ ላይ ያሉ 34 ፊደሎችን ወደ እንግሊዝኛ ተቀየር አማርኛ በእንግሊዝኛን አገጣጥመን መጻፍም ሆነ ማንበብ ቀላል ይሆናል ማለት ነው። ስለዚህ ሁላችሁም ቀላል እንደሆነ በማሰብ እየደጋገማችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ በየትኛውም ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ደውሉልን፣ ሀይበሉን። የትኛውንም ትምህርት አማርኛ በእንግሊዝኛ ብቻ ሳይሆን ኖርማል እንግሊዝኛ መማር እንችላለን። አማርኛ ብቻ፣ ሂሳብ አሊያም ደግሞ አንዳንድ ተማሪዎች እስከ 6ኛ ክፍል እስከ 8ኛ ክፍል ተምራችሁ ማንበብ መጻፍ ችላችሁ ግን በእንግሊዝኛ አረፍተ ነገር መመስረት የሚያስቸግራችሁ ልጆች አሊያም ደግሞ እኔ ተማሪ ነኝ እኔ እንደዚህ ነገር አለኝ የሆነ ነገር ማውራት የምትቸገሩ ማለት ነው። በአጠቃላይ በቃ አለ አይደለ ሀሳባችሁን በእንግሊዝኛ ለመግለጥ የምትቸገሩ ልጆች ከኛ ጋራ 2 ወር 3 ወር ባልሞላ አብረን መለማመድ እንችላለን ማለት ነው። ከዛ በተረፈ ደግሞ አንዳንድ ልጆች ከውጭ ሀገር ዜጋ ጋር ስትኖሩ ንግግሩን ለምዳችሁ ጽሁፉ ግን የሚያስቸግራችሁ እንዲሁም እናንተም አብራችሁ ከኛ ጋራ መለማመድ እንችላለን ማለት ነው። ኦኬ፣ አሁን ወደ ዛሬ ትምህርታችን ይዤላችሁ ስመጣ የዛሬ ትምህርታችን ምንድን ነው? ስልክ ስናወራ የምንጠቀማቸው አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋቸዋለን የሚለውን ነው። እስክሪብቶና ወረቀት መያዛችሁ እንዳትረሱ። አብረን ከኔ ጋር እንለማመዳቸዋለን ማለት ነው። ኦኬ፣ ልጀምር። መጀመሪያ ላይ ምን ይላል? ስንት ጊዜ መናገር አለብኝ? ስንት ጊዜ መናገር አለብኝ? የሆነ ነገር ነግራችሁ ምናምን ያ ሰው ታልፈጸመው ምናምን ስንት ጊዜ መናገር አለብኝ ብላችሁ እናንተ ያን ብትሉ ስንት ጊዜ መናገር አለብኝ በአንድ ላይ ምን ይላል ማለት ነው? ስንት ጊዜ መናገር አለብኝ ይላል ማለት ነው። ስ ኤስ ብቻዋን እንጠቀማለን። ን ኤን ብቻዋን፣ ቲ ብቻዋን። አሁንም ስንት ጊ ሶስተኛ ስለሆነ ጂና አይ፣ ዜ ዜድ ኢ፣ ጊዜ መ ኤም ኢ፣ ና ኤን ኤ፣ ገ ጂ ኢ፣ ር አር ብቻዋን፣ መናገር አ ኤን እጠቀማለሁ፣ ለ ኤል ኢ፣ ብ ቢ ብቻዋን፣ እኚ ደግሞ ጂኤን አለብኝ። ስለዚህ በአንድ ላይ ስንት ጊዜ መናገር አለብኝ ይላል ማለት ነው። ስንት ጊዜ መናገር አለብኝ። ሁሌም እንደምላችሁ እዚህ ጋር ደግሞ በአንድ ድንጋይ ሁለት ወፍ እንደሚባል አማርኛ የሚያስቸግራችሁ ልጆች በዚያው አማርኛውንም እያሻሻላችሁ ነው ማለት ነው። ስለዚህ ስንት ጊዜ መናገር አለብኝ ብላችሁ መጻፍ ብትፈለጉ እንደዚህ ትጥፉታላችሁ ማለት ነው። ኦኬ፣ ቀጣይ ደግሞ አሁንም አይሰማም እንዴ? የሆነ እያወራችሁ ምናምን ስልክ የማይሰማ ከሆነ አሁንም አይሰማም እንዴ ማለት እንችላለን ማለት ነው። ኦኬ፣ አሁንም አይሰማም እንዴ? በአንድ ላይ አሁንም አይሰማም እንዴ? አ ኤን እጠቀማለሁ። ሁ ሁለተኛ ስለሆነች ኤች ዩ፣ ን ኤን ብቻዋን፣ ም ኤም ብቻዋን። አሁንም አሁንም ኤን እጠቀማለሁ። ይ ዋይን እጠቀማለሁ። ሰ ኤስ ኢ፣ ማ ኤም ኤ፣ ም ኤም ብቻዋን። አይሰማም ኢን እጠቀማለሁ። ን ዴ እንዴ። አሁንም የሚለው እንደዚህ ጣፍኩት። አይሰማም የሚለው እንደዚህ ጣፍኩት። እንዴ የሚለው እንደዚህ ጣፍኩ ማለት። ስለዚህ አሁንም አይሰማም እንዴ ማለት እንችላለን ማለት ነው። አሁንም አይሰማም እንዴ። ኦኬ፣ ቀጣይ ደግሞ ድምፅ ብዙ አይደለም።
እዚህ ጋር ህ ቀርታለች። ድምፅ ብዙም አይደለም ማለት ነው የተፈለገ ማለት ነው። ኦኬ ድምፅህ ህን እንጨምራትና እዚህ ጋር ድምፅ ብዙም አይደለም በአንድ ላይ ድምፁ አልሰማችሁ ካለ ምናምን ድምፅ ብዙም አይደለም ማለት ትችላላችሁ ማለት ነው። ዲና አይን ማድረግ ይችላለሁ። ም ኤም ብቻዋን፣ ፅ ቲኤስ፣ ህ ኤች ብቻዋን፣ ድምፅህ ብ ቢን ይጠቀማለሁ። ዙ ዜድ ዩ፣ ም ኤም ብቻዋን፣ ብዙም አ ኤን እጠቀማለሁ። ይ ዋይን፣ ደ ዲኢ፣ ለ ኤልኢ፣ ም ኤም ብቻዋን አይደለም። ስለዚህ በአንድ ላይ ድምፅ ብዙም አይደለም ማለት እንችላለን ማለት ነው። ድምፅህ ብዙም አይደለም። ኦኬ ቀጣይ ደግሞ ለምንድን ነው ድምፅህ የለም? አሁንም ለምንድን ነው ድምፅህ የለም? ድምፁ የማይሰማችሁ ምንም ካልኖረ ምንም የሚሰማችሁ ድምፅ ከሌለ ለምንድን ነው ድምፅህ የለም ማለት እንችላለን ማለት ነው። ለምንድን ነው ድምፅህ የለም? በአንድ ላይ ለምንድን ነው ድምፅህ የለም? ለ ኤልኢ፣ ም ኤም ብቻዋን፣ ድ ዲ ብቻዋን፣ ን ኤን ብቻዋን። አሁንም ለምንድን ነ ኤንኢ፣ ው ደብሊው፣ ነው ድ ዲአይ፣ ም ኤም፣ ፅ ቲኤስ፣ ህ ኤች ብቻዋን፣ ድምፅህ የዋይኢ፣ ለ ኤልኢ፣ ም ኤም ብቻዋን የለም። ስለዚህ በአንድ ላይ ለምንድን ነው ድምፅህ የለም ማለት እንችላለን ማለት ነው። ለምንድን ነው ድምፅህ የለም? ኦኬ ቀጣይ ደግሞ ብዙ ጊዜ ነግሬህ ነበር። አንድ ነገር ነግራችሁት ደጋግሞ የሚጠይቃችሁ ከሆነ ብዙ ጊዜ ነግሬህ ነበር ማለት እንችላለን ማለት ነው። ብዙ ጊዜ ነግሬህ ነበር። በአንድ ላይ አማርኛው ብዙ ጊዜ ነግሬህ ነበር ይላል ማለት ብዙ ጊዜ ነግሬህ ነበር። ብ ቢን እንጠቀማለን። ዙ ዜድዩ፣ ብዙ ጊ ጂአይ፣ ዜ ዜድኢ፣ ጊዜ ነ ኤንኢ፣ ግ ጅ እንጠቀማለሁ። ሬ አርኢ፣ ህ ኤች ብቻዋን፣ ነግሬህ ነ ኤንኢ፣ በቢኢ፣ ር አር ብቻዋን ነበር። በአንድ ላይ ብዙ ጊዜ ነግሬህ ነበር ማለት እንችላለን ማለት ነው። ብዙ ጊዜ ነግሬህ ነበር። ኦኬ ቀጣይ ለመጨረሻው ደግሞ ምን ይላል? ድምፅህን ከፍ አድርገህ ተናገር። አሁን ድምፁን ከፍ እንዲያደርግ ወይም እንዲጨምር ተፈለጋችሁ ድምፅህን ከፍ አድርገህ ተናገር። በአንድ ላይ ምን ይላል ማለት ነው? ድምፅህን ከፍ አድርገህ ተናገር ይላል ማለት ነው። ዲአይ፣ ም ኤም ብቻዋን፣ ፅ ቲኤስ፣ ህ ኤች እንጠቀማለን። ን ኤን ብቻዋን፣ ድምፅህን ከ ኬኢ፣ ፍ ኤፍ ብቻዋን፣ ከፍ አ ኤ እንጠቀማለሁ። ዲ ብቻዋን፣ ር አር እንጠቀማለሁ። ገ ጂኢ፣ ህ ኤች ብቻዋን፣ አድርገህ ተ ቲኢ፣ ና ኤንኤ፣ ገ ጂኢ፣ ር አር ብቻዋን፣ ተናገር። በአንድ ላይ ምን ይላል ማለት ነው? ድምፅን ከፍ አድርገህ ተናገር። ድምፅን ከፍ አድርገህ ተናገር ይላል ማለት ነው። ስለዚህ እዚህ ጋር አማርኛውንም በእንግሊዝኛውንም እያሻሻላችሁ ነው ማለት ነው። አንድ ያደርገምላችሁ ስልክ ስናወራ ወይም ድምፅ አልሰማ ሲል የምንጠቀማቸው የአማርኛ አረፍተ ነገሮች እንዴት አድርገን ወደ እንግሊዝኛ እንቀይራቸዋለን የሚለው ነው። ስንት ጊዜ መናገር አለብኝ? እዚህ ጋር እንደምታዩት ስንት ጊዜ መናገር አለብኝ ይላል የመጀመሪያው ማለት ነው። ስንት ጊዜ መናገር አለብኝ፣ ይሄው እንደዚህ ጣፍኩት ማለት ነው። ቀጣይ ደግሞ አሁንም አይሰማም እንዴ? አሁንም አይሰማም እንዴ? ይሄው እንደዚህ ጣፍኩኝ። ድምፅ ብዙም አይደለም፣ ድምፅህ ብዙም አይደለም ማለት ብንፈልግ አሁንም ድምፅህ ብዙም አይደለም እንደዚህ ጣፍኩኝ። ለምንድን ነው ድምፅህ የለም? ለምንድን ነው ድምፅህ የለም? ይሄው እንደዚህ ጣፍኩኝ። ቀጣይ ደግሞ ብዙ ጊዜ ነግሬህ ነበር። አሁንም ደጋግማችሁ እንደነገራችሁት ብዙ ጊዜ ነግሬህ ነበር እንደዚህ ጣፍኩኝ። የመጨረሻው ደግሞ ድምፅን ከፍ አድርገህ ተናገር የሚለውን እንደዚህ ጣፍን ማለት ነው። ስለዚህ ይሄን ለማወቅ ምንድን ነው የሚጠበቅ? ቅድም መጀመሪያ ላይ እንደነገርኳችሁ እንግሊዝኛ ላይ ያሉ ሌተሮችን ስሞል ሌተር እና ካፒታል ሌተር፣ ቫውል እና ኮንሶናንት፣ ከዛ ቫውሎች አቀማመጥላቸው እንዴት ነው የሚለውን አንደኛ ላይ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ፣ እነሱን አቀማመጣቸውን ከያዛችሁ እና ኮንሶናንቶችን ተነባቢዎችን ከለያችሁ በጣም ቀላል እንደሆነ በቃ እውነት ነው የምላችሁ ማለት ነው። በጣም አክቲቭ የሆነ ሰው በአንድ ወር ይጨርሳል። ደግሞ በቃ መካከለኛ የሆነ ሰው ደግሞ በሁለት ወር ይጨርሳል ማለት ነው። ስለዚህ ቀላል እንደሆነ አውቃችሁ ሁላችሁም ራሳችሁን አሳምናችሁ እችላለሁ ብላችሁ እዚህ ጋር ኦንላይን መለማመድ ትችላላችሁ። አሊያም ደግሞ ደውላችሁልኝ ከኔ ጋር ማውራት እንችላለን፣ መማር ትችላላችሁ ማለት ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቴንኪው